ልጅሽ እንዴ? አንቺ ወለድሻት እኔ ሰራኋት። ይሁንሽ ማርቲ፣ ኤቢ ገና ከዚህም በላይ ታቆረኛለች። ነገሩ ከተደበላለቀ አይቀርም። እንደው ወንድም በሆነ ወንድም በኖረኝ ተነስተሽ ሂጂ ይለኛል። ወደ እኔ አትመጥነኝም ያለችው ከልቧ አይደለም፣ የሴትነት ወጉ ይዟት ነው እንጂ ይቅርታ ብላለች። በሂጂ ከምሬን ነው ሰላሜ። በህልሜ እየመጣሽ እያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ አይባልም። ሰው ቤት መተን። አይ ናታን፣ ዛሬ ግዴታ ነው። ኪድዬን ሰላሜ ያልፈታሽ ነው። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉን ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላሜ፣ በህልሜ ትመጭብኛለሽ። አቢጌል በመጨረሻ ካልበሰበሰ አይጠራም እያለች ትገኛለች። እሱም ምንድን ነው? ሰላም ስለ ዳጣ እናት የምታውቀው ነገር አለ ታዲያ? ወይ ደግሞ እናቷ ከሆነች የሰላምም ልጅ ያባዬ ልጅ በሆነ አይነት ምኞትን እየተመኘች ትገኝ ነበረ። አቢጌል የምርም ወንድም እንዲኖረኝ እፈልጋለሁኝ እናም ነገሩ ከተደበላለቀ አይቀር የሰላም ልጅ ያባዬ ልጅ በሆነ እና እኔም ታናሽ ወንድም በኖረኝ እያለችም ምኞቷን እየገለጸች ትገኝ ነበር። ዳጣ አሁን ላይ ሰላምን እናቴ ማን እንደሆነች ታውቂያለሽ? እናም ደግሞ አንቺ ከሆንሽ እናቴ እውነቱን ንገሪኝ ስትልም አፋጣታለች። አባዬ እኔን ከማን ነው የወለደኝ ትላት ነበረ። ታዲያ ሰላምም ቀና ብላ ወደ ዳጣ በማየት ቆይ ግን አንቺ የጋሼ ልጅ ነሽ ስትልም ጠይቃታለች። ምንም እንደማያውቅ ሰው የሆነችዋ ሰላም አሁን ላይ ዳጣ የደረጀ ልጅ መሆኗን እየጠየቀቻት ትገኝ ነበረ። ዳጣም አይ ሰላምዬ እንደዛ አይደለም፣ እኔ የአባዬ ጓደኛ ልጅ እንደሆንኩኝ ታውቂያለሽ። ለዛም ደግሞ አባዬ ኃላፊነቱን ወስዶ እያሳደገኝ ነው። እንደ እንጀራ አባት ወይም ደግሞ እንደ ሌላ አባት ሳይሆን እንደ አባት ነው እያሳደገኝ ያለው። ለዛም ብዬ ነው። ግን ሰላም እናቴ ማናት ትል ነበረ ዳጣ። ሰላምም አይ እኔ ምንም የማውቀው ነገር የለም ብላ ካደነጋገረቻት በኋላ ናታንዬ ቆይ ምግብ ላቅርብላችሁ ስትልም ተነስታ ነበረ። ታዲያ ናታንም አይ ሰላምዬ እናመሰግናለን፣ እኛ ልናይሽ ነው የመጣ ነው፣ ስለዚህ አሁን መሄድ አለብን ሲሉም ሰላምን ተሰነባብተዋት ዳጣ ምንም አይነት እውነታ ሳታገኝ ከቤት ወጥተው ይገኙ ነበረ። ታዲያ አቢጌልም አሁን ላይ እጅግ በጣም እየተጨነቀች ትገኛለች። ዳጣ እናቷን ብታገኝ ደስተኛ ትሆናለች ብላ ስለምታስብ አሁን ላይ አቢጌል ስለ እህቷ አብዝታ እየተጨነቀች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ዳጣ ፊልምን ክፍል 111 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዳጣ እንግዲህ እያስደመመን እናም እያስደሰተን እንደቀጠለ ይገኛል። ዳጣ አሁንም ጉጉቷ እንዳለ ነው። የእናትነት ፍቅር ማግኘት የምትፈልገው ዳጣ አሁንም በዙሪያዋ ያሉ ሰዎችን ስለ እናቷ ብትጠይቃቸውም ነገር ግን ማናቸውም ቢሆኑ እናትሽ እከሌ ናት ሊሉ እና በግልጽ ሊነግሯት አልቻሉም። ታዲያ የዳጣ ልብ አሁንም እንደተሰበረ ይገኛል። በቅርብ ቀን ደግሞ ወደ እነ ዳጣ ወይም ደግሞ ወደ ደረጀ ቤት የመጣችው የወይዘሮ ማርታ እህት ማለትም መድኃኒት ማለት ነው ዳጣን ከቤት ለማስወጣት የማትፈነቅለው ድንጋይ የለም። እናም ባልሽ ከውጭ ወልዶ ያመጣት ልጅ ብትሆንስ እያለችም ደረጀን ከመጨቅጨቋ አልፋ አሁን ደግሞ ዳጣን ሌባ ናት ብዬ ከቤት አስወጣታለሁ ስትል ነበረ። እንግዲህ ሁለት ወንጀለኞችን ቀጥራ ቤቱን ልታዘርፍ የነበረው ታዲያ እንዲዘርፉ ያዘዘቻቸው የሷን ጌጣጌጥ እናም ወርቅ መሳይ ነገሮችን ነበረ። ዘበኛውን እንደምንም ብለው አታለው ገብተው ከቤት ይዘው እንዲሄዱ የነገረቻቸው። እናም እንግዲህ ተቀጣሪዎቹን በእቅዳቸው መሰረት በተባሉት መሰረት እቃውን ለማውጣት ገዜን ደብድበው ጥለውት ገብተዋል። እናም መድኃኒት አያይዛ ይህንን ነገር ዳጣ እንዳደረገችው የሚያመለክት ደብዳቤ ክፍሏ ውስጥ አስቀምጣችሁ ሂዱ፣ ማለትም የኔ ክፍል ውስጥ ጥላችሁ ሂዱ ስትልም አንድ ወረቀት
ሰጥታቸው ነበረ። አጋቾቹም እንግዲህ ዳጣን በማስመሰል እዛ ቤት ወረቀት አስቀምጠው ሊወጡ ሲሉ አቢጌል ደረሰችባቸው። አቢጌል አሁን ላይ የመሻሻልና የመለወጥ አይነት ምልክቶችን እያሳየች ትገኛለች። እናም ክፍሏን ዘግታ እያነበበች በነበረበት ሰዓት ነበረ እንግዲህ አቶ ደረጀና ወይዘሮ ማርታ ደግሞ መድኃኒት ደውላ ማርትዬ አሞኛል፣ እናም ከደረጀ ጋር እንድትደርሽልኝ እፈልጋለሁ ያለቻቸው። ወይዘሮ ማርታም እጅግ በጣም ደንግጣ እህቴ አንድ ነገር ሆነች ስትልም ነበረ ለደረጀ ስልክ በመደወል እየተሯሯጠች ወደ መድኃኒት ጋር የሄደችው። ታዲያ ግን መድኃኒት የተመረዘ ምግብ በላሁ በሚል ተልካሻ ምክንያት ነበረ እንግዲህ አቶ ደረጀና ወይዘሮ ማርታ ከቤት እንዲወጡ ያደረገቻቸው። ታዲያ እሷ በጎን አጋቾቿን በመላክ እነሱን ካስወጣች በኋላ ድርጊቷን ፈጽማ ትገኛለች። በዚህ ነገር እየተናደደና እየተበሳጨ የሚገኘው ደረጀ ቆይ እህትሽ ምን አይነት ቅንጡና ቀበጥ ናት ይል ነበረ ለማርታ። ማርታም ዳሬ እባክህ ለእኔ ብለህ ግፋቢል ብትቆይ 1 ወር ነው፣ ከዚያ በላይ አትቆይም፣ ስለዚህ እባክህ ታገስ እያለችም እየለመነችው ትገኛለች። ደረጀም ማርቲ ላንቺ ብዬ ነው አማራጭ ስለሌለኝ ነው እንጂ እኔ በፍጹም ትግስቴ አልቆብኛል ይል ነበረ። ነገር ግን ወይዘሮ ማርታ ዳሬ አንተ ማለት ትልቅ ሰው ነህ፣ እጅግ በጣም አከብረሃለሁ፣ እናም አመሰግናለሁ፣ እያንዳንዷ ትዕዛዜን ስለምታደርግልኝ በጣም አመሰግናለሁ ስትልም አመስግነዋለች። ታዲያ አያይዛም አቢጌልን እንደሰራት አድርጋ የነገረችው ትገኝ ነበረ። ደረጀም ማርቲ አንቺ ወለድሻት፣ እኔ ደግሞ ሰራኋት ይላሉ። አሁን ላይ በአቢጌል መለወጥ እጅግ በጣም ደስተኛ ሆነው ይገኛሉ እናትና አባቷ። አቢጌልም አሁን ላይ አደብ ገዝታ ከቤተሰቦቿ ጋር ተስማምታ እያንዳንዱ ነገር አክብራ በመኖሯ የተረጋጋ ስሜት እየታየባት ትገኛለች። እንግዲህ ይህም አለና የምትለው አቢጌል አሁን ላይ ለዳጣ ማሰብ፣ ለቤተሰቡ ደግሞ መጨነቅ፣ እናም ዳጣ እናቷን እንድታውቅ መገፋፋቷን ቀጥላለች። እየባስ ብላ ደግሞ ስለ ዳጣ እና ስለ አባቷ ግንኙነት ለእናቷ በፍጹም አልተናገረችም። አባዬ ከቻልክ ለእማዬ እውነቱን ንገራት፣ ከዚህ በላይ አታሰቃያት፣ አታሳዝንህም ወይ ስትል ነበረ ለደረጀ በተደጋጋሚ እንዲነግራት እየነገረችው የምትገኘው። ደረጀም ኤቢ ስለታገሽኝ አመሰግናለሁ፣ እናም በቅርብ ቀን ሁሉንም እውነታ ፍርጥርጥ አድርጌ እናገራለሁ ይል ነበረ። ናታንም ለዚህ ነገር አንዱ አካል ነው፣ ማለትም አባዬ እውነቱን ተናገርና ሁሉም እውነታ ይውጣ፣ ምንም እንኳን እውነታው ቢከብድም ነገር ግን መታወቅ ባለበት ሰዓት መታወቅ አለበት። ከዚህ በላይ ደግሞ የምታዘገየው ከሆነ ዳጣም እማዬም ይጎዳሉ። ስለዚህ እውነታውን ተናገርና ህይወታችሁን ኑሩ ይል ነበረ። መድኃኒት እያላከቻቸው ሰዎች ቤት ውስጥ እንደተባለው ከገቡ በኋላ ውሃን ነበረ ፊት ለፊት አግኝተዋት የነበሩት። ነገር ግን አንዲት ጅል አለች ስላለቻቸው ውሃን ነገሬ ሳይሏትም ጥለዋት ገብተው ይገኛሉ። ታዲያ ቤት ውስጥም እየፈለጉትን አድርገው ሊወጡ ሲሉ ፊት ለፊት ከአቢጌል ጋር ተገናኙ። አቢጌልም አተኩራ እያየቻቸው ትገኝ ነበር። ማለትም እንግዲህ አንደኛውን የምታውቀው ይመስለኛል። ምክንያቱም የአቢጌል አስተያየት እጅግ በጣም ለየት ያለ እናም የምታውቀው አይነት ስሜት ነበረ እየተሰማት የሚገኘው። እንግዲህ አቢጌልን አምልጠዋት ይወጡ ይሆን ወይስ ደግሞ እሷ ጮሃ እነሱን ልታስይዛቸው ትችል ይሆን? በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።